ጤና ይስጥልኝ ክቡራን ተመልካቾቼ፣ ዛሬ የምንነጋገረው ክፍል 3 ይሆናል። ክፍል 3 በሶሻል ሚዲያ ላይ የሚለቀቁ ነገር ግን ህጋዊ ውጤት ያላቸው በህግ የሚያስጠይቁ የወንጀል ወይም የፍትሐብሔር ጉዳዮችን የምናወራበት የምንነጋገርበት ፕሮግራማችን ነው። የዚህ ፕሮግራም ላይ እንድትታደሙ እጋብዞታለሁ። ዛሬ ሁለት ጉዳዮችን የሚያስጠይቁ ሁለት ጉዳዮችን ይዤላችሁ መጥቻለሁ። ከዛ በፊት ግን አንድ ማስታወሻ ልንገራችሁ። የእውነት አሁን ባለንበት ዘመን ላይ እኔ አልገኝም ማንም አይደርስብኝም ማለት እንችል ይሆን? በኤአይ ቴክኖሎጂ በዚህ ሲም ካርድ በአሁኑ ሰዓት የትም ቦታ ማንም ሰው የትም ቦታ ባለበት በሚታወቅበት ዘመን ግለሰቦች የኔን ቤት የእርሶን ቤት ዝም ብለው በጎግል ማፕ በሚያገኙበት በዚህ ዘመን ላይ አልገኝም ማለት በጣም የዋህነት ነው። ይገኛል። አንድ ሰው በሚሰራው ወንጀል ይገኛል። ስለዚህ ጥንቃቄ ማድረግ ይኖርብናል። የምንለቀው ሶሻል ሚዲያ ላይ ያስጠይቃል ወይስ አያስጠይቅም የሚለውን አጢነን መልቀቅ ይኖርብናል። የዚህ ፕሮግራምም ዓላማ ይህንን ትምህርት መስጠት ነው። ይህ ፖለቲካ አይደለም፣ ህግ ነው። ዛሬ የምነግራችሁ ሁለት ጉዳዮች ነው። የመጀመሪያው ጉዳይ የተቋማትን ስም ከጀርባ በመለጠፍ የተቋማትን ስም በአፍ በመግለጽ ስም ማጥፋት ማካሄድ ነው። ይህ ጉዳይ ያስጠይቃል። በወንጀል ያስጠይቃል። በስም ማጥፋት ወንጀል ዲፋሜሽን ያስጠይቃል። ክቡራን ተመልካቾች ጉዳዩ ቢሆንም ባይሆንም እርስዎ በደለውን ደረሰቦትም አልደረሰቦትም፣ ለምሳሌ ኤክስ በተባለ አንድ ኩባንያ ትልቅ የሀገሪቱ የስቴት ኩባንያ ወይ ደግሞ የግለሰብ ኩባንያ ሊሆን ይችላል፣ ባንክ ሊሆን ይችላል፣ መብራት ኃይል ሊሆን ይችላል፣ ዋቴቨር ኢት ኢዝ ወይ ደግሞ የቴሌኮም አቀናባሪ ሊሆን ይችላል። ያን ድርጅት ስም እየጠቀሱ ሰው አንድ ስራ ሰሩበት መጥፎ ስራ ይጠየቃሉ። ምናልባትም ያ ካምፓኒ መጥፎ ስራ እኮ አድርጎበት ሊሆን ይችላል፣ ተቀጥቶ ሊሆን ይችላል ያ ካምፓኒ፣ ወይ ደግሞ ተፈርዶበት ሊሆን ይችላል ያ ካምፓኒ እርሶን በተመለከተ። ነገር ግን ያንን የካምፓኒ ሬፑቴሽን ወይ ደግሞ ትሬድማርክ ያስመዘገበ በመሆኑ ያን ትሬድማርክ ሬፑቴሽን ማጥፋት ማለት ሌላ ወንጀል ሰሩ ማለት ነው እሱ። ስለዚህ ወንጀልን በወንጀል ማረም አይቻልም። ክቡራን ተመልካቾች አይታረምም። ወንጀልን የማረም ብቸኛ ስልጣን ያለው ኢትዮጵያ ፍርድ ቤቶች ብቻ ናቸው፣ ይችላሉ እነሱ። እርሱ ደግሞ ሪከርድ ማድረግ አይችሉም። ሪከርድ የሚያደርግ ሌላ ኢንስቲትዩሽን ተቋቁሟል። ክቡራን ተመልካቾች የፌዴራል ፖሊስ ፎረንሲክ እሱ ብቻ ነው አሻራችንን በመውሰድ የአንድ ካምፓኒን የወንጀል ስራ የግለሰቦችን የወንጀል ስራ ሪከርድ ማድረግ የሚችለው ፌዴራል ፖሊስ ፎረንሲክ ብቻ ነው። ስለዚህ እሱ ፎረንሲክ አለ የዛን አንድ ካምፓኒ ስም በማጥፋት በመግለጽ ማጥፋት አይቻልም። ሪከርድ ነው የሚያዘው። እሱም ተቋም ተገንብቶለታል አለ እርሱ አይችልም። ስለዚህ አንድን ካምፓኒ ከጀርባው በማድረግ ፎቶን በመለጠፍ ወይ ደግሞ በአፍ በመግለጽ እንዲህ እኮ ተደረኩ ማለት ያስጠይቃል። ክቡራን ተመልካቾች ይህ ህግ ነው፣ ያስጠይቃል። ካምፓኒን ብቻ ነው ክቡራን ተመልካቾች የግለሰብ እንዲህ አድርጉኝ ብሎ ፎቶን ከጀርባ በመለጠፍ በመናገር ስሙን ከነ ሙሉ ስሙን በመግለጽ የሚሰራበት ሁኔታ እያሳዩ እየተናገሩ ያንን ሰው መጥፎ ነገር መናገር አድርጎም ቢሆን በነገራችን ያንን መጥፎ ድርጊት አድርጎትም ቢሆን ተቀጥቶም ቢሆን ጭራሽ በፍርድ ቤት ኬዝማ ከተያዘ ሁለት ወንጀል ሰሩ ማለት ነው። እርሱ አንደኛ በፍርድ ቤት ስራ ጣልቃ ገቡ፣ አንድ ሁለት ደግሞ የሰውየውን ስም አጠፉ ዲፋሜሽን። ምናልባትም ነፃ ወጥቶ ከሆነ ባላደረገው ነገር ነፃ ቢወጣ፣ ለነገሩ ዲፋሜሽን ነፃ ቢወጣም ባይወጣም እርሱ መዝገብ ይከፈትበታል። ምክንያቱም አይችሉም የግለሰቦችን የተቋማትን ስም በአሉን ጉዳይ ላይ ሶሻል ሚዲያ ላይ ማንሳት አይቻልም፣ ወንጀል ነው፣ ያስጠይቃል። ክቡራን ተመልካቾች ወደ ሁለተኛው እንሂድ። ሁለተኛው ከዚህ ጋር የተያዘ ነው። በፍርድ ቤት የተያዘ ጉዳይ ላይ ጣልቃ መግባት፣ በፍርድ ቤት የተያዘ ጉዳይ ላይ አስተያየት መስጠት። በነገራችን ላይ ብታምኑ ባታምኑ ይህን ጉዳይ በህግ ከተመረቁ ሶሻል ሚዲያ ላይ ካሉ ግለሰቦች ሰምተዋል። አንድ ግለሰብ በሆነ ጉዳይ ላይ ተይዞ ፖሊስ ጣቢያ ተይዞ እነሱ አስተያየት ይሰጡበታል። ፖሊስ ጣቢያ እኮ ተያዘ ማለት ክቡራን ተመልካቾች ያ ግለሰብ ተያዘ ማለት በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት ማለት ነው። ስለዚህ በ48 ሰዓት ውስጥ ፍርድ ቤት ሲቀርብ ፍርድ ቤት ጉዳዩ ይዞታል ማለት አለቀ። አስተያየት መስጠት አይችልም፣ በአስተያየት መስጠት አይችልም። ምክንያቱም በፍርድ ቤት ጉዳይ ላይ ጣልቃ መግባት፣ በፍርድ ቤት ጉዳይ የተያዘ ጉዳይ ላይ አስተያየት መስጠት፣ በፍርድ ቤት ስራ ውስጥ ጣልቃ መግባት ወንጀል ነው ክቡራን ተመልካቾች አይቻልም። ስለዚህ
አትስጡ፣ አስተያየት አትስጡ። በፍርድ ቤት የተያዘ ጉዳይ ሊሆን ይችላል። አንዳንዴም እናንተ ሀምብል ሆናችሁ የሆነ አንድ ወንጀል ሲሰራ አይታችሁ ሊሆን ይችላል። ተይዞ እንዲኮ በፌዴራል ፖሊስ ተይዞ እንዲኮ በአዲስ አበባ ፖሊስ ተይዞ እንዲኮ በክልል ፖሊስ ተይዞ እንዲገባ ብላችሁ ሶሻል ሚዲያ ኮንቴንት መስራት ማለት በራሳችሁ ወንጀል መስራት ማለት አይቻልም። ምክንያቱም በተያዘ ጉዳይ ላይ በፍርድ ቤት በተያዘ ጉዳይ ላይ ጣልቃ ገባችሁ ማለት ነው። ክቡራን ተመልካቾች አይቻልም፣ አስተያየት መስጠት አይቻልም። ዛሬ ይዤላችሁ የመጣሁት ሁለት ጉዳዮችን ያነበባሉ። የመጀመሪያው የሰዎችን ወይ የተቋማትን ስም ከጀርባ ወይም በአፍ በመግለጽ ማጥፋት፣ ስም ማጥፋት ዲፋሜሽን ወንጀል ነው፣ ክራይም ነው፣ አይቻልም። ሁለተኛ በፍርድ ቤት የተያዘ ጉዳይ ላይ አስተያየት መስጠት አይቻልም። ኬዞች ነው ራሳችሁ ላይ ኬዝ ፈጠራችሁ። ምናልባት ያ ሰው በነፃ ወጥቶ ሊሆን ይችላል፣ አላረገውና ሌላ ሰው አድርጎት በቃ አስተያየት ግን መስጠት አልፈለገም። እሱ ሶሻል ሚዲያ ላይ ነፃ ወጥቶ ሊሆን ይችላል። እሱ ግን እዚህ አስተያየት እየሰጡ እሱ ሰውዬ ላይ ወይ ደግሞ እሱ ተቋም ላይ ይባስ ብሎ ጭራሽ በፍርድ ቤት የተያይዞ ጉዳይ ቀጠሮ ላይ ሊሆን ይችላል፣ ሌላ ክራይም ሰው ማለት ነው። ስለዚህ እነዚህ ሁለት ጉዳዮች ላይ መጠንቀቅ ይኖርብናል። በሌላ ፕሮግራም እንገናኛለን። ለዛሬው አመሰግናለሁ።